ሰላም ዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ከመቅደል ላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ፣ ደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎች ሲረዝሙ ያው በማፍጠኛ ያዋችሁ፣ ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። 3 ቪዲዮ ደግሞ አይታችሁ ካልተፈታ ማለት ነው ኮፒ አድርጉና መጨረሻ የምለቀው ቪዲዮ ላይ ደግማችሁ ላኩልኝ። አልተፈታም ከላይ በሉና ከዛ ላኩልኝ ማለት ነው። ይፈታል። ያው በተራ ስለሆነ ትንሽ ሊዘጋ ይችላል። ገነት ሰላም መቅዲ ሰላም። በህልም ልጅ አቅፍ ያየው ምንድን ነው? ልጅ ማቀፍ ያው ልጅ መንፈስ ቅዱስንም ሲሳይንም ነው የሚያመላክተው። በጣም ቆንጆ ነው። ማዘል ቢሆን ነው ሌላ ፍቺ የሚሆነው እንጂ ማቀፍ ቆንጆ ነው። መንፈስ ቅዱስን ሲሳይን ነው የሚያመላክተው። ሀና ሰላም መቅዲ ሰላም። የድሮ ጓደኛዬ ነች። አንድ ልጅ ጉድጓድ ውስጥ አንድ ልጅ ሻይ ስትጠጪ ምን ሆኖ ነው? ለምን እዚህ ውስጥ ነው ስላት ተዩ ብላ መንገድ አትፈልግም ትታርጋኝ እንሂድ አለች። ምልስ ብለን ሄደን ጉዳድ ከላይ ክዳን ነው። እሺ ክዳን ይመስላል ቆርቆሮ ምናምን። እሺ ያው ጉድጓድ አበሳ ጭንቀትን ነው የሚያመላክተው። ግን እዛ ሆነ ሻይ ስትጠጪ ከሆነ ከችግር መላቀቅን ስለሆነ ከዛ በኋላ ደግሞ ያው ሆነ ከገባሽበት ጥሩ ያልሆነ ነገር ወይም ደግሞ ችግር ከሚያስጨንቅሽ ነገር እንደምትላቀቂ የሚያመላክትሽ ነው። ስታወጣሽም ነው ያየሽው። ጥሩ ነው። ጎትታ አድርጋ እንሄዳለችኝ። ያው ከጉድጓድ መውጣት በጣም ቆንጆ ነው። ከአበሳ ጭንቀት መዳን ነው የሚያመላክተው። በጣም ቆንጆ ነው። ሻይ ደግሞ ያው ከችግር መላቀቅን ስለሆነ የሚያመላክተው ማለት ነው። ሀና ሰላም መቅዲ ሰላም። ፎቅ ላይ ቆሜ ነበረ። ከዛ ጥቁር ሰውዬ አጠገቤ ቆሞ ነበረ። ከዛ ወደ ታች ገፈተረኝ። ከዛ ፑልዋና ገንዳ ውስጥ ገባው። እሺ በደንብ ጸሎት አድርጊ። ጥቁር ሰው በህልም ሰይጣንን ነው የሚያመላክተው። በዛ ላይ ሲገፈትርሽ ነው ያየሽው። ስለዚህ ያው ጸሎት አድርጊ በደንብ። እዮባ መቅዲ ሰላም ነሽ? እግዚአብሔር ይመስገን። በህልም ባለቤቴ ፊትሽን ተበላሽቶ ተቋቁሮ በጣም ፊትሽ ደርቆ ይለኛል። ትኩረት የነሳኝ ይመስለኛል። ያው ይሄ ተቃራኒ ነው የሚሆነው። ተቃራኒ ነው። መልካም ሰላም ላንቺው መቅዲ። አሜን። ለሁላችሁ ጓደኛዬ ነችና ፔሪድ የሚመስል ብዙ ደም ሽንት ቤት ውስጥ ይፈሳል። ምንድነው? ስለምትፈችልኝ አመሰግናለሁ። እሺ ያው ደም ማየትን ብር ማግኘትን ሲሳይ ማግኘትን ነው የሚያመላክተው። ያው ፔሪድ ልብስ ምናምን ሲነካ ምናምን ነው ሌላ ፍቺ የሚሆነው እንጂ ያው ደም በአጠቃላይ ማየት ሲሳይን ብር ማግኘትን ነው የሚያመላክተው። ዮሴፍ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ለፍቅረኛዬ ስልክ ገዛው ላይ መቅዲ ፍችልኝ ጸሎት እንዲያደርግ እንግዲህ ጸሎትን ነው የሚያመላክተው። ቆንጆ ነው። የኋላሸት ሰላም መቅዲ ሰላም። የኔ ህልም ምጤ መጥቶ ሆስፒታል ስሄድ በኦፕሬሽን ነው መጀመሪያ የወለድኩት። አሁን እንደዛ ከወለድኩ ደም ያስፈልጋል ሲባል ከኔ ተመሳሳይነት የሌለው ደም አመጣ ዶክተሩ። ከዛ በመኪና ሌላ ቦታ ይዘውኝ ሄዱ። ባሌ የሆነች ሴትዮ ቤት መራመድ አቅቶኝ እየጎተቱ ከፍታ ላይ ነው ቤት አስገባኝ። ከዛ በምጥ መንታ ሴትና ወንድ ጥርስ ያላቸው ልጅ ወለድኩኝ። ሁለቱም በግራና በቀኝ ይዣቸው ጡት አጠባዋቸው። እሺ አንደኛ ልጅ መውለድ ከሀሳብ መገላገል ነው። ኮና ካስጨነቀሽ ነገር መገላገል ነው። ሴት ልጅ ሲሳይን ነው የምታመላክተው። በጣም ቆንጆ ነው። ስታጠቢ ደግሞ ማየትሽ ደግሞ ለሆነ ላሰብሽው ልትሰሪ ላሰብሽው ነገር ትኩረትሽንም ሙሉ እንትንሽንም እንደምትሰጪ ነው እና ውጤታማ እንደምትሆኝ የሚያመላክትሽ ነው። በጣም ቆንጆ ነው።
ሜሮን ምዕራፍ ሰላም እንዴት ነሽ? እግዚአብሔር ይመስገን። እባክሽ ፍችልኝ፣ ለእኔ በጣም አስፈላጊ ነው። ችግር ውስጥ ነኝ። በዚህ ሴት ብዙ ነው ግን ያየሁት ነው። ይቅርታ። አንድ የተጣላኋት ሴት ነበረች። ብዙ ነገር አድርጋኛለች። ብዙ ችግር አድርሳብኛለች። ዛሬ ህልም ያየሁት ይቺ ሴት ልጅ አላት። ህፃኗ እግሯ በፋሻ ታስሮ በምልክት እማማ እያለች ታሳየኛለች። እኔ ማን ነው እግሯን የጠመዘዛት? ታሽታ ነው እላለሁኝ። ሳቅፋት ታስቸግረኛለች። እናትየው ስመጣና የህፃኗን ልብስ እያወለቀች ገላዋን ሳጥባት፣ ትላንት እህትሽ ናት ይህንን ልብስ ያወጣችላት ትለኛለች። ከዛ ህፃኗ ማን እንደመታት ብትናገር ጥሩ ነበር ትላለች። ህፃኗ ገላዋ ነጭ ስክራፕ ተለቅልቋል። ከዛ እኔ የማላቃት ሴት ስም ጠርታ የድንች ዱቄት አለኝ ብላኝ ስሄድ ዝም አለችኝ፣ አልሰጠችኝም ትላለች። ቂጣ ልጋግር ነበረ ለእኔና ለልጄ ትለኛለች። እኔ ዝም እላታለሁ፣ ግን በውስጤ እኔ እንዳልበላ ነው ለእኔ እና ለልጄ የምትለው እላለሁ። ቅር ይለኛል። ለካ ጾም ስለሆነ ቁርስ ስለማልበላ ነው። ደግሞም የቤት ኪራይ ብቻ ነው የሚያገናኘን። ጥሩ ነው ተገላገልኩ፣ ለብቻዬ እሰራለሁ እያልኩኝ አስባለሁ። ከዛ ህፃኗ እየተንፈራገጠች ታስቸግረኛለች። ከዛ የተቀመጥንበት ፍራሽ ላይ ካካ ልታረግ ትላለች። አቅፊያት ፖፖ ፈልጋለሁ እላታለሁ። ለእናቷ ፖፖ ልታመጣ ትሄዳለች። ህፃኗ በድስት የተከተፈ ሽንኩርት አለ፣ እሱ አፈስ አርጋ አፏ ውስጥ ከታለች። ሳልሰጥላት ስል ላስጥላት ስል አልቻልኩም። አይዛትና ቱበይ ብዬ አስተፋታለሁ። ልታመልጠኝ ትታገላለች። ዞር ስል ውሃ ተደፍቶ ተንጣሏል። መሬቱ ላይ የጨርቅ መወልወያ ላይ ነው። ወደ ምንጣፉ ሳይገባ ላፍሰው እያልኩ ህፃኗን ልታመልጠኝ። ህፃናት ያው መንፈስ ቅዱስን ሲሳይን ቢያመላክቱ በተጨማሪ ደግሞ ጭንቀትንም ያመላክላሉ። ስለዚህ የሆነ የሚያስጨንቀ ነገር አለ፣ የሆነ ጋድ እንዳይወጣ የሆነ ሚስጥር የደበቀችው ነገር ይኖራል። ያንን ነው የሚያመላክትሽ። ልብሷን ስታወልቅ ነው ያየሽው እና የሆነ ሊወጣ እንደሆነ ነው። ሌላው ያው አይነ ምድሩ ምናምን ያው ስታደርግ አላየሽም፣ ግን እሱ ቆንጆ ነበረ። ብርን ሲሳይን ስለሆነ የሚያመላክተው። ሌላ ውሃ ቤቱን ሞልቶ ማየት እህል ውሃ ነው። ምንም እንትን የለውም። እህል ውሃ ነው የሚያመላክተው። ሌላ ምንጣፍ ሀብትን ነው የሚያመላክተው። የሆነ ግን ከአንቺ የሆነ የደበቀችው ነገር ይኖራል። ያንን ነው። እሱም ደግሞ ያው ግልጽ እንደሚወጣ የሚያመላክት ነው እና የሆነ ግን አንቺ ከሷ የሆነ እንትን የምትይው ነገር የምትጠረጥሪው ነገር እንዳለ ነው የሚያስጨንቅሽ። በሷ በኩል እንዳለ ነው የሆነ ለኔ እንትን እንዳልል ብላ ነው ምናምን ስላየሁኝ ያልሽው። ስለዚህ የሆነ የሚያስጨንቅሽ በሷ በኩል የሆነ የምትጠራጠሪው ነገር እንዳለ ነው። ያም ደግሞ ያው በሷ ደግሞ ግልጽ የሚሆን ነገር እንዳለ ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁ። በሌላ ልምድ እስከምንገናኝ መልካም ጊዜ። ላይ ማድረጋችሁ ደግሞ አትርሱ።